ኢራን የአሜሪካንን የመካከለኛው ምስራቅ ወታደራዊ ቤዞች እያነደደች ነው። የኢራን የሚሳኤል ላንቃዎች ተከፍተው የአሜሪካንን የመካከለኛው ምስራቅ ወታደራዊ ተቋማት እያጋዩ ነው። የአሜሪካ አየር ኃይልም ቢሆን ኢራንን በመቀጥቀጥ ላይ ነው። በተመሳሳይ መልኩ ዩክሬን የግዙፏን ራሽያን የነዳጅ መሰረተ ልማቶች አንድ ባንድ እያወደመች የሩሲያን የነዳጅ ኤክስፖርት ቀጥ እንዲል አድርጋለች። Ukraine has hammered Russia's Baltic ports, halting some oil exports. It hit Leningrad's largest oil refinery. ፕሬዝዳንት ዶናልድ ትራምፕም እንደዚሁም ፕሬዝዳንት ቭላዲሚር ፑቲንም ጉድ ተሰርተዋል። ኢራን ትራምፕን እንደዚሁም ዩክሬን ደግሞ ፑቲንን መደበቂያ ያሳጥተዋቸዋል። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ትራምፕ የኢራንን ጉዳይ ዩክሬንን አሳልፈው በመስጠት በሩሲያ በኩል ለማለፍ ያደረጉት ጥረት አልተሳካም። የአሜሪካ የመካከለኛው ምስራቅ የጦር ሰፈሮች በኢራን እየጋዩ ነው። በተመሳሳይ መልኩ ዩክሬን የሩሲያን የነዳጅ መሰረተ ልማቶች አንድ በአንድ በማውደም ሩሲያ ወደ ውጭ ትልክ የነበረውን ነዳጅ አስቆማለች። ይህ ብቻ ሳይሆን በሀገር ውስጥም የነዳጅ እጥረት ተፈጥሮ አንድ በሉን እየተባለ ነው። በዓለማችን አሉ ከተባሉት የነዳጅ አምራች ሀገራት መካከል አንዷ የሆነችው ሩሲያ በዩክሬን ድሮኖች መረታት ግድ ብሏታል። Ukraine has hit a Russian oil rig in the Caspian Sea, a Shadow Fleet tanker in the Black Sea, and a chemical plant some 500 miles inside Kremlin territory, while a market in St. Petersburg. በዚሁ የኢራን አሜሪካ ጦርነት ዳግም ማገርሸት የዓለም አቀፍ የነዳጅ ዋጋ መልሶ ማሻቀብ ጀምሯል። እንደ CNN ዘገባ ከሆነ ከሰሞኑ የሁለቱ ሀገራት ጦርነት ጋር በተያያዘ ብሬንት የተባለው የሌሎች ነዳጅ ዋጋዎችን ጭምር የሚወስን የነዳጅ አይነት ወደ 4 በመቶ ጭማሪ አሳይቷል። በዚህም በአሁኑ ሰዓት በበርሜል $79 ደርሷል። ከዚህም በላይ መጨመር አዝማሚያንም እያሳየ ነው። አሜሪካ ነዳጅ አምራች ሀገር ናት። ጦርነቱን ተከትሎ የሚደርስባት የዋጋ ጭማሪ ጫና የለም በማለት ትራምፕ ደጋግሞ ቢናገሩም መሬት ላይ ያለው እውነታ ግን ያን የሚያሳይ አልሆነም። የሰሞኑን የዳግም ጦርነት ማገርሸት ተከትሎም የአሜሪካ የነዳጅ ዋጋ ገበያም የ3.44 ጭማሪን እንዳስመዘገበ ይሄው የሲኤንኤን ዘገባ አክሎ አመላክቷል። ጦርነቱ በተፋፋመበት ወቅት ባለፈው ሚያዝያ ወር አንድ በርሜል ድፍድፍ ነዳጅ ዋጋ ቅድመ ጦርነት ከነበረበት $70 መጀመሪያ አካባቢ ወደ $115 አሻቅቦ የነበረበት ሁኔታም ነበር። በጊዜው ይህ ሊሆን የቻለው ከጦርነቱ ባሻገር የዓለማችን 20 በመቶ የነዳጅ ግብይት የሚተላለፍበትን የሆርሙዝ ወሽመጥ ኢራን በመዝጋቷ ነበር። የሰሞኑንም አዲስ ጦርነት ማገርሸት ተከትሎ ኢራን አሁንም ቢሆን ሆርሙዝን መልሼ እንደዘጋው ይታወቅልኝ ስትል አስታውቃለች። የሆርሙዝ መዘጋት ከሚፈጥረው የነዳጅ ዋጋ ጭማሪ ጋር በተያያዘ የአሜሪካና አጋሮቿ ኢኮኖሚ ከፍተኛ ጫና ውስጥ እየወደቀ ይገኛል። ኢራንም የፈለገችው ይህንኑ ነው። አሜሪካውያኑ የዓለም አቀፉ ነዳጅ መጨመር ኪሳቸውን እየነካው በመሆኑ ይህንን ጦርነት ትራምፕ ጎትቶ አመጣብን እያሉ ነው። በዚህም ትራምፕና ፓርቲያቸውን ሪፐብሊካንስ የህዝብ ተቀባይነታቸው እየወረደ ነው። ትራምፕ ከዚህ በኋላ ዳግም መመረጥ ስለማይችሉ በህዝቡ ቅሬታ ግድ የሚሰጣቸው አይደሉም። ግን ደግሞ ከፕሬዝዳንቱ ባሻገር ፓርቲያቸው ሪፐብሊካንስ በመጪው ጥቅምትና ህዳር ወር ላይ በሚካሄደው የምክር ቤቶች ምርጫ ከዲሞክራቶች ብርቱ ፉክክር ይጠብቀዋል። አሁን ባለው ሁኔታ የትራምፕ ፓርቲ ሪፐብሊካንስ ድል መቅናት ይቅርና በቂ ነው ሊባል የሚችል ወንበርን የሚያገኝም አይመስልም። በኢራን ጦርነት ምክንያት ነዳጅን ጨምሮ በሸቀጦች ላይ ተጨማሪ ወጪዎችን ለማውጣት የተገደደ የአሜሪካ ህዝብ ትራምፕና ፓርቲያቸው ሪፐብሊካን ገለል ሊበሉልን እያለ ይገኛል። በአሜሪካ ህገ መንግስት መሰረት አንድ ፕሬዝዳንት ከ2 ጊዜያት በላይ ስለማይመረጥ ትራምፕ የሚያውኑ ቆይታቸው ከሁለተኛ የስልጣን ዘመናቸው በመሆኑ ምንም የሚያሰጋቸው የለም። ሆኖም ፓርቲያቸው ሪፐብሊካንስ የምክር ቤቶች ወንበሮችን አጡ ማለት
ለአሁኑ የትራምፕ የስልጣን ዘመን ጭምርም ከባድ ፈተናው ነው የሚታያል። በመጪው ጥቅምትና ህዳር ወር ወይም ከ3 ወራት በኋላ በሚካሄደው የአሜሪካ ምክር ቤቶች ምርጫ የትራምፕ ፓርቲ የሆኑት ሪፐብሊካንስ ተሸንፈው ዴሞክራቶች አብላጫዎቹን ወንበሮች የሚይዙ ከሆነ የትራምፕ ፕሬዝዳንታዊ ስልጣን ላይ ሊኖሩ የሚችሉት ገደቦች ቀላል አይሆኑም። ዴሞክራቶች የኢራንን ጦርነት ለራሳቸው የፖለቲካ ውጤታማነት ለመጠቀም እንቅስቃሴ ከጀመሩ አላደር ብለዋል። በተለይ ደግሞ ጦርነቱ በአሜሪካውያኑ የቀን ተቀን ህይወት ላይ ቀላል የማይባል ተጽዕኖን እያሳረፈ መሄዱ ለዴሞክራቶች የሀገር ውስጥ ፖለቲካ በእጅጉ የተመቸ ስስ ብልት ሆኖም ታይቷል። ኢራን ሆርሙዝን ከፈትኩና ዘጋው እያለች ፖለቲካውን ስትጫወት እነዚህን ሁሉ የአሜሪካን የፓርቲ ፖለቲካ ጨዋታዎች ጭምር ታሳቢ ባደረገ መልኩም ሆኖ ይታያል። ትራምፕ የኢራን ጨዋታ ስለገባቸው የዓለምን የነዳጅ ዋጋ ንረት በሩሲያ ለማረጋጋት በማሰብ ከዩክሬን ጦርነት ጋር በተያያዘ የተጣለባት ማዕቀብ እንዲላላ አድርገውም ነበር። በዚህ አይነቱ የትራምፕ አካሄድ ፑቲን ቢደሰቱም ዩክሬንና አውሮፓ ግን ከፍተኛ ተቃውሞን አሰምተዋል። ቮሎዲሚር ዜሌንስኪ በዚሁ የሩሲያ ነዳጅ ማዕቀብ መላላት ጋር በተያያዘም ዩክሬን በአሜሪካ ውስጥ ፖለቲካና ኢራኑ ጦርነት ጋር በተያያዘ ተላልፋ እንደተሸጠች አድርገውም ነበር የወሰዱት። እናም ዜሌንስኪ አንድ ዘዴን ዘየዱ። ዘዴውም ሩሲያ ነዳጇን ለዓለም ገበያ እያቀረበች የዩክሬንን ጦርነት የምታስቀጥልበት ሂደት እንዳይኖር መግታት ነው። ለዚህም ዩክሬን የመረጠችው አካሄድ የሩሲያን የነዳጅ ማውጫዎች፣ የነዳጅ ማጠራቀሚያ ዴፖዎችና የመሳሰሉትን ከነዳጅ ጋር የተያዙ መሰረተ ልማቶች ላይ ብቻ በማተኮር ከፍተኛ የሆነ የድሮን ጥቃቶችን ማድረስ ነው። በዚህ መሰረትም በአንድ ጊዜ በመቶዎች የሚቆጠሩ አጥፍቶ ጠፊ ድሮኖችን ወደ ሩሲያ በመላክ ዩክሬን ቀላል የማይባሉ የነዳጅ መሰረተ ልማት ውድመቶችን አስከተለች። Shows a devastating Ukrainian drone strike on Russia's second largest oil refinery. The blaze halted production, putting more pressure on the country's already strained oil. ሩሲያ የዩክሬንን ድሮኖች መቆጣጠር አልቻለችም። ድሮኖቹ ቀላል በማይባል ደረጃ የሩሲያን የነዳጅ መሰረተ ልማቶች አንድ በአንድ እያነደዱ በማውደማቸው ሩሲያ ነዳጅን ለውጭ ገበያ ማቅረብ ይቅርና እንደውም ለሀገር ውስጥ ነዳጅ ለማግኘት ራሱ በእጅጉ ፈታኝ ሆነ። ሩሲያውያን ለተሽከርካሪዎቻቸው ነዳጅን ለመቅዳት በኪሎ ሜትሮች የሚቆጠሩ ሰልፎችን መሰለፍ ግድ አላቸው። ጥቂት ከተሽከርካሪዎች የነዳጅ መቅዳት ወረፋ እንመልከት። ይህ እንግዲህ እየሆነ ያለው በዓለማችን በነዳጅ ምርታቸው አሉ ከተባሉት ሀገራት መካከል አንዷ በሆነችው ሩሲያ ነው። እናም ለውጭ ገበያ ነዳጅን ማቅረብ ይቅርና ለሀገር ውስጡም የነዳጅ አቅርቦት ከባድ ፈተና የገጠመ የሩሲያ መንግስት በትራምፕ የማዕቀብ መላላት አማካይነት የተሰማውን ደስታ አጣጥሞ ሳይጨርስ ዩክሬን ጨክና የወሰደቻቸው የድሮን ጥቃቶች ነዳጅ ወደ ውጭ መላኩን ቀጥ እንዲል አደረገው። የአልጀዚራዋ የሞስኮ ዘጋቢም እያለች ነው ያለው ይህንኑ ነው። በጥቂቱ እንስማት። To prevent a deficit on the domestic market prior to high seasonal demand and to stabilize fuel prices, the Russian government is imposing a total ban on all exports of gasoline from April the 1st. ፑቲን ጠላት የነዳጅ ምርታችን ላይ ያነጣጠረ ጥቃትን ደጋግሞ ሰንዝሯል። በዚህም ህብረተሰባችንን ለማስጨነቅ እየሞከረም ነው። ግን ደግሞ የኛ ኤነርጂ ኢኮኖሚ ይህንን የጠላት አሻጥር ሊቋቋም የሚችልበት ጠንካራ አቅም ያለው ነው ቢሉም መሬት ላይ ያለው እውነታ ግን ያን የሚያሳየው ነው አልተገኘም። It is absolutely clear that the enemy is trying to harm the economy and, most importantly, create a nervous situation in the society. We all understand that this task is impossible to accomplish. The Russian energy system's resilience is very high. እናም ትራምፕ በኢራን የተፈጠረውን የዓለም አቀፉን የነዳጅ ቀውስ በሩሲያ የነዳጅ አቅርቦት ለማካካስ ያደረጓቸው ጥረቶች በሙሉ ስኬትን ሳያገኙ ቀሩ። እናም የነበራቸው አማራጭ ኢራንም አግባብቶ የሆርሙዞች መጥን እንድትከፍት ማድረግ ነበር። በዚህም ኢራንን አብዝቶ በማግባባትና ለዓመታት የተዘጋባትን ገንዘብ ሳይቀር በባንኮች በኩል እንዲለቀቅም ጭምር በማድረግ ኢራን የሆርሙዞች መጥን እንድትከፍት ተደረገ። በዚህም የዓለም የነዳጅ ዋጋ ከ$100 በላይ ማሻቀብ ወደ ሰባዎች የመጀመሪያ ቁልቁል ወረደ። ትራምፕም እፎይ ያሉ። በዚህ መሃል ግን ከሆርሙዝ ጋር በተያያዘ ኢራን ከዚህ በኋላ ሆርሙዝ ቅድመ ጦርነት ወደ ነበረበት መመለስ የለበትም፣ በመርከቦች መተላለፊያ ወሽመጡ ከሚጓጓዙ መርከቦች የቀረጥ ገንዘብ ማግኘት አለብኝ በማለት መሞገት ጀመረች። በትራምፕ አስተዳደር በኩል የለም ምን ሲደረግ ይህማ መሆን የለበትም፣ አይናችን እያየ ይህ እንዲሆን አንፈቅድም፣ ሆርሙዝ የዓለም ሀብት እንጂ አንድ ሀገር የሚያዝበትና ቀረጥ የሚሰበስብበት መሆን የለበትም በማለት መሞገት ጀመረ። ኢራን ወደ እሷ ባህር ዳርቻ የሚጠጋ የሆርሙዝ መተላለፊያ መስመርን በማስመር በሰርጡ የሚተላለፉ መርከቦች ከዚህ ውጭ ከሄዱ መታለው ስትልም ማስጠነቀቀች። እንዳለችውም ደጋግማ አደረገች። ጋብ ብሎ የነበረው የሁለቱ ሀገራት ጦርነት በድጋሚ የተቀሰቀሰው በዚህ ሳምንት መጀመሪያ በ3 ነዳጅ ጫኝ የንግድ መርከቦች ላይ ጥቃት ከደረሰ በኋላ ነው።
የኢራን አብዮታዊ ዘብ የቆጵሮስ ሰንደቅ ዓላማን እያውለበለበ በሆርሙዝ ወሽመጥ ይጓዝ የነበረ መርከብን ማጥቃቱ ታውቋል። ኤምቪ ጄኤፍኤስ ጋላክሲ የተባለው ሌላ መርከብ የሞተር ክፍሉ ላይ በደረሰው ከፍተኛ ጉዳት የተነሳ ጉዞውን መቀጠል እንዳልቻለ የአሜሪካ ማዕከላዊ እዝ አስታውቋል። አንድ ሲቪል የመርከብ ሰራተኛ የደረሰበት አልታወቀም ተብሏል። ሌሎች የመርከቡ ሰራተኞችም በሌሎች እገዛ በጭንቅ ሕይወታቸውን ያተረፉ መሆኑም ታውቋል። ሁሉንም ጥቃቶች ያደረሰችው ኢራን ናት። ለነዚህ ምቶች ምላሽ የሰጠችው አሜሪካ በአጸፋዊ መልኩ ኢራንን ከደበደበች በኋላ የጥቃት ልውውጡ አገርሽቶ ከርሟል። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን መምታቷን ተከትሎ አሜሪካ ቴህራን ላይ አዲስ ዙር ጥቃት መክፈቱን ተያያዘችው። ኢራንም ተጠቃው ተገቢውን ምላሽ መስጠት አለብኝ በማለት የመልስ ምቶቿን ቀጠለች። ነገሮች ሳምንቱ ሙሉ በዚህ መልኩ ቀጥለው ከከረሙ በኋላ የኢራን እስላማዊ አብዮታዊ ዘብ ቅዳሜ ለእሁድ ባወጣው አንድ መግለጫው ቀጣይ መግለጫ እስከሚሰጥ ድረስ ወሳኙ የባህር መተላለፊያ ሆርሙዝ ተዘግቶ እንደሚቆይ አስታወቀ። አብዮታዊ ዘቡ ዋሽንግተን ጥቃት በፈጸመች በሰዓታት ልዩነት በዮርዳኖስ የሚገኝ የአሜሪካ ጦር ሰፈር መመታቱን ገልጿል። የተባበሩት አረብ ኤምሬቶች፣ ኳታር፣ ኩዌት እና ባህሬን በበኩላቸው ከኢራን ለተተኮሱባቸው ሚሳኤሎችና ድሮኖች ምላሽ እየሰጡ መሆኑን አስታውቀዋል። የአሜሪካ ማዕከላዊ እዝ ባወጣው መግለጫው 140 የኢራንን ወታደራዊ ኢላማዎች ላይ ከባድ የሚባሉ የውድመት ወታደራዊ ምቶችን ሰንዝረናል ብሏል። እንደ እዙ ገለጻ ከሆነ ኢራን በተለይ ቅዳሜ ለእሁድ በአሜሪካ በተፈጸሙባት ተከታታይ ጥቃቶች የሚሳኤልና ድሮን ማዕከላቷ፣ የኮሚኒኬሽን ኔትወርኮቿ እንዲሁም የባህር ኃይል ቁጥጥር ጣቢያዎቿ ክፉኛ ጉዳቶችን አስተናግደዋል። የኢራን አብዮታዊ ዘብ በበኩል የአሜሪካ ጥቃት ደቡባዊ ባህር ዳርቻ ላይ የሚገኙ በርካታ የባህር ዳርቻ የጦር ሰፈሮችንና የቴሌኮሙኒኬሽን ማማዎችን ኢላማ ማድረጉን አስታውቋል። ለዚህ ጥቃት በተሰጠው የመጀመሪያ ዙር ምላሽ ዮርዳኖስ ውስጥ የሚገኘውን ፕሪንስ ሐሰን የአየር ኃይል ጦር ሰፈር እንዲሁም ሌሎች ኢላማዎችን መምታቱን ገልጿል። እንደ ኢራን ገለጻ በጥቃቱ የጦር ሰፈሩ የእዝና ቁጥጥር ማዕከል እንዲሁም የኤምኪው9 ድሮን ማቆሚያዎች ወድመዋል። በዚህ መልኩ ጦርነቱ ዳግም አገርሽቶ አሜሪካና ኢራን ከባድ ፍልሚያ ውስጥ ገብተው ይገኛሉ።